ህዝቦች በሙሉ በጣም ቆንጆችና የሚያማምሩ ናቸው። ለቡዳም የተጋለጡ ናቸው። እና ቆንጆ ሴት መጀመሪያ የሚያገኛት ቡዳ ነው። ቀጥሎ የዝሙት መንፈስ ነው። ከዛ በኋላ መስተፋቅር ያገኛታል። ልክ አይደሉ? ሁሌ የምናስተምረው አይደል የተናገሩት? ቡዳ፣ የዝሙት መንፈስ፣ መስተፋቅር። ከዛም በመስተፋቅር ካገባሽ በኋላ ውበቷ ለባሏ ተገዢ ይሆናል። በውበቷ መመካት ታቆማለች። ባሏ ብቻ እንደፈለገ ይጫወትባታል። የፈለገ ቦታ ያንከራትታታል። የዝሙት መንፈስ እሷ ላይ ካለ ደግሞ ብዙ ወንዶችን ትበክላለች። የቡዳ መንፈስ ካላት ግን ባል አታገባም፣ ቤትም ቦታ አትሄድም፣ ብቻዋን ነው በሽታ ተሸክማ የምትኖረው። እንዳንቺ አሏት አለቻቸው። ገርማት። የት ሀገር ነው ታለቻቸው። እንደዚህ የሚባል ሀገር እና ቆንጆ የሚባሉ ሰዎች የቡዳ መንፈስ አለባቸው ነው እያሉኝ ያሉት። ምንም መንፈሳዊ እንኳን ብትሆን እሱ አላልኩም። እኔ ብዙ ጊዜ ቆንጆ ሆና ኩል የምትኳል ከሆነ፣ ቆንጆ ሆና እንሾሽላ የምትቀባ ሂና የምታረግ፣ ቆንጆ ሆና ምንዝር ጌጥ የምታበዛ ከሆነ እላዋ ላይ ያለው መንፈስ የዝሙት መንፈስ ነው። ያ የዝሙት መንፈስ የሆነባት ግን የቡዳ መንፈስ ነው። ብዙ ጊዜ የዝሙት መንፈስ የቡዳ መንፈስ መሆን ይችላል። ለምን? በአይኗ ያየችውን በሙሉ እጇ ላይ የማስቀመጥ ይሄ አለ አይደለ? የእሷ ንብረት እንዲሆን የማድረግ እንደፈለገች እንድታዘው የማድረግ ኃይል ይሰጣታል። ሴቶች እንደ የራሳቸው ተፈጥሮ መስሏቸው እኔ እኮ በቃ ጠብ ነው ማረጋው ምናምን የሚሉት ውስጣቸው ካለው መንፈስ አንጻር ነው። ግን ህይወታቸው የተመሰቃቀለ ነው እንዳንቺ አሏት። እና 7 ቀኗን ጸበል ልትጠመቅ ነግረዋት ወደ ቤት ስትመጣ አባባ ፊት እኮ መናገር ፈርቼ ነው እንጂ አለች። ካህኑን አባባ ነው የምትላቸው። ለመጀመሪያ ጊዜ ካህን የነካት እንደዚህ ንጽህናን ከመውደዷ ጽናት በተሸነፈ ጊዜ በትዕቢት ሊጥላት ወዶ በቤት መዛነቢያ ልትጸልይ ቆማ ሳለች ተገልጦ ሳራ ሆይ ሰይጣንን ድል አርገሽዋልና ደስ ይበልሽ አላት ይላል። ራሱ ሰይጣን እኮ ነው። አቤት! ልክ አፎሚያን እንዳታለላት ማለት ነው። ሳራ ሆይ የቤቱ መዛነቢያ ማለት ምን ማለት መሰላችሁ? ማገር ማለት ነው። ይሄ ምንድነው? ከላይ ምን ይላል? ንጽህናን ከመውደዷ የተነሳ አሸነፈችው። ልክ ስታሸንፈው ዲያብሎስ ማረገ የመጨረሻ ጥይቱን መተኮስ ጀመረ። ትዕቢት። ይቺ ነገር በጣም ብዙ እህትና ወንድሞቻችንን የጣለች ኃጢአት ናት። ትዕቢት። በትዕቢት ሊጥላት ወዶ በቤት መዛነቢያ ልትጸልይ ቆማ ሳለች ይላል። መዛነቢያ ማለት የቤትና ቤት የተጋጠመበት ማገር እንደማለት ነው። ዝናብ መጥቶ እንደዚህ የሚያርፍበት እንደዚህ ማገር እንደማለት ነው። መዛነቢያ እና ቆማ ሳለች ይላል። እንደ ቅዱሳን ለመሆን ማለት ነው። ቃኒ በቅቻለሁ አይነት ነገር እንደዛ አይደል? በትዕቢት ሊጥላት ተገልጦ ሰይጣን ተገለጠ ይላል። እሺ ሲገለጥ ጸሎት በጣም ረጅም ሰዓት ጸልያለች። ንጽህናዋ አሸንፎታል፣ ጽናቷም አሸንፎታል። እንዴት ተገልጦ ፊት ለፊቷ ሊቆም ቻለ ሲባል ትንሽዬ ትዕቢት ሰይጣን እኛ ጋር እንዲጠጋ ያደርገዋል። ልክስክስ ውሻ ከአፉ ሊጥ ከወገቡ ፍልጥ አይጠፋም እንደሚባለው ማለት ነው። ከአፉ ሊጥ ማለት የሰረቀው፣ ከወገቡ ፍልጥ ደግሞ የታበክ ተብሎ ኳስ ተብሎ እያለ ሄዳል አይደል? ሰይጣንም እንደዛ ነው። ሁልጊዜ ይልከሰከሳል። እንደሚያገሳ አንበሳ በዙሪያችሁ ሊነጥቅ ይዞራል እንደሚባለው ሁልጊዜ ያደፍጣል። ለምንድን ነው ግን የሚከታተለው? ባለፈውም ነግሬያቸዋለሁ። ሴቶቹንም ወንዶቹንም ያደፍጣል። ሊጥላት በትዕቢት ሊጥላት ይህን ያክል እሷ ጋር ለምን ተፋለመ ሲባል የትኛው ነው? ከጎረቤት የመጣው ነው ወይስ ከበረሃ የመጣው ነው ወይስ ከየት የመጣው ሰይጣን ነው ሲባል ከየትም የመጣው አይደለም፣ አብሯት የነበረው ነው። ይሄ ሰይጣን ነው የሚፋለመው። ምን አግብቶት በቃ ትቷት አይሄድም። ሌላ ስንት ዝሙት የሚሰራ ሰው አለ። መያዝ ከፈለገ እሱ ዝሙት መስራት ፈልጎ እኮ አይደለም። ዝሙት የሚሰሩትን ይዞ የማይሰሩትን ደግሞ ዘማዊ እንዲሆኑ ማድረግ ነው ስራው። ስለዚህ ሰይጣን ምንድነው? አንድ ሰው ላይ ችክ የሚለው የአንድ ሰው የተባለው የሚጸልየው ሰውዬ የብዙ ሰዎችን ህይወት ስለሚያተርፍ ነው እሱ ሰውዬ ላይ የሚያተኩረው። የብዙ ሰዎች ምክንያት የመዳን ምክንያት እንዳይሆን አንተ አሁን ቤት ውስጥ የምትጸልይ ወይም የምትጸልይ እህቴ ካለሽ በትዕቢት በከንቱ ውዳሴ ምናምን ጥሎሽ ከሆነ ቶሎ ንስሐ ግቢ። ቤተሰቦች ይቅርታ አድርጉልኝ፣ በላያችሁ ላይ ተመጻድቄባችኋለሁ፣ ጸላይ ተጫውቼባችኋለሁ፣ ጸሎት ይሄ አጉላጉል ቅዱስ እናንተ ላይ ተጫውቼባችኋለሁ፣ ይቅርታ አድርጉልኝ ብለሽ በይ ወይም ብለህ በል። ሰይጣን የዛን ሰዓት ወገቡን ነው የምትለው። ይሄው በትህትና በንጽህናና በጽናት ስታሸንፈው በትዕቢት መጣባት ይላል። ከዛ ረጅም ሰዓት ቆሞ መጸለይ ለታይታ ነው። ታዲያ በር ዘግቶ ነው የሚጸለየው። ለታይታ መሆን የለበትም ነው እያለ ያለው። መዛነቢያ ላይ እኮ መቆም ማለት ከውጭ ደጅ ላይ እኮ ወጥቶ መጸለይ ሰው እንዲያያት እኮ መሆን ማለት ነው። ሳራ እዚህ ጋር በትዕቢት በከንቱ ውዳሴ ትንሽ ያዝ አደረጋት። ግን እኮ በጣም እኮ ተፋልመዋለች።
በፍትወት በምናምን ተፋልሟታል። እሷም ደግሞ አሸንፈዋለች በጽናቷና ንጽህናን በመውደዷ ነው የሚለው። ንጹህ ነች ብሎ አልደመደምም። ንጽህናን በመውደዷ ነው የሚለው። እኔ ንጹህ መሆን ነው የምፈልገው፣ እኔ ቆሻሻ መሆን አልፈልግም፣ ነፍሴ ሁልጊዜ ኃጢአትን በቃ በፍጹም ትጸየፋለች ብላ ሁሌ የምታስብ ሰው ነች ማለት ነው ይቺ እናት፣ ይቺ ቅድስት። ስለዚህ ሊጥላት ፈለገና ሳራ ሆይ ሰይጣን ድል አድርገሽዋልና ራሱ በራሱ እኮ ነው አሸንፈሽኛል። አንዳንድ ጸበል ላይ ታችኋል። መቼ ነው የምትሄደው ሲባል የማርያም ዕለት በ21 እሄዳለሁ ይላል። በቃ በ21 ሄደ ብላችሁ እናንተ ስትጠብቁ በ21 እሱ ይደበቃል። ለምን መቼ ነው የምትሄደው ብላችሁ ተጠይቃችሁት፣ እሱ እንዴት ይጠይቃል? እናንተ ናችሁ በዚህ ቀን የምትሄደው ወይም ደግሞ እኔ ራሴ ሂድ ስለለ የምትሄደው ነው የሚባለው። አዛዡ እናንተ ነው መሆን ያለባችሁ። ለምን እናንተ ባሪዎች አላችሁ፣ ልጆች ናችሁ፣ ወራሽ ናችሁ፣ የተቤዣችሁ ዋጋ የተከፈለላችሁ ስለሆናችሁ አጋንንት እንዴት ጠይቃችሁት በዚህ ቀን የሚሄደው እንዴት ይላል? እሱ በፈለገው ቀን። ይሄማ ምስህ ምንድን ነው ተብሎ እንደተጠይቆ አመድልሼ ገልነክሼ ነው የምወጣው ብሎ እንደሚለው ቡዳ ቀበሪቾ ተጭሶ እንደሚወጣው ነው የሚሆነው ማለት ነው። ምስህ ተጠይቆ ምስህ ምንድን ነው መውጫህ ምንድን ነው ተብሎ ተጠይቆ ምስህ ማለት ግብርህ ማለት ነው። ስለዚህ ሳራ ሆይ ጸሎትሽ ተሰምቶልሻል ብሎ አላት። ሰይጣንን አሸንፈሽዋል አላት። አቤት ራሱ ሰይጣን ልክ እንደ መልአክ መስሎ። ለዚህ ነው ቅዱስ ጳውሎስ ምን አለ ይላል? ብርሃናዊ መልአክ መስሎ ይመጣል ሊያሸንፍ ሊያታልል ማለት ነው። ሰይጣንም እኮ ብርሃናዊ መልአክ መስሎ ይመጣል አለ። ልክ አፎሚያን እንዳታልላት ማለት ነው። ድል አድርገሽዋልና ደስ ይበልሽ አላት። እሷም መልሳ እኔ ደካማ ሴት ነኝ፣ ከክብር ባለቤት ከጌታዬ ከኢየሱስ ክርስቶስ በቀር ድል አድራጊ ላበረው አልችልም፣ ይቅርታ ላበረው አልችልም አለችው ይላል። ከጌታዬ በስተቀር ድል አድርጌ ላበረው አልችልም አለችው። የዚህ ሰዓት ሰይጣን ምን ይላል? የሚለው አይደለ? አንቺ እንዴት ነው ማሸነፈሽ ምናምን ይላል። እንደዛ ነው የሚለው። ሌላ ምን ሊል ይችላል? ቀጥታ ቃል በቃል ነው የጠቀሰችለታ። ምክንያቱም ከንቱ ውዳሴ ሊጥላት ፈለገ። በዛች በኩል ትንሽ ቲቪት ምናምን አመጣባትና ከዛ ደጅ ላይ ወጣ። ቤት ውስጥ ትጸልይ የነበረችው የቤቶች መዛነቢያ ላይ ወይም ደግሞ ማገር ላይ ወጣ ሰው እንዲያያት ሆና መጸለይ ስትጀምር አጅሬው ደግሞ መጣ ልክ እንደ መልአክ መስሎ። ሳራ ሆይ ደስ ይበልሽ፣ ሰይጣንን ድል አድርገሽዋል። እኔን አላለም ሰይጣንን። ለዚህ ነው ጠንቋይ ቤት ስትሄዱ ሰይጣናት በሉ የሚባለው ራሱ ስለሆነ። አጋንንት ሰይጣን አይባልም፣ ዝም በሉ አባብዬ ይቆጣሉ ይባላል አይደል? እንደዚህ አይባልም ይላሉ። ለምን? እሱ ነው እዛ ያለው፣ ስሙ እንዲጠራ አይፈልግም። እግዚአብሔር ማየት የሚፈልግ ሁሉ ከእግዚአብሔር ማየት ይችላል። ከእግዚአብሔር ማየት የማይፈልግ ሁሉ በራሱ አይን ማየት ይችላል። አሁን በራሳችን አይን የምናየው ነገር ስናይ ልክ እንደ ሎጥ እናያለን። እኛም የሚያባታችን በግልጽ የሚሰጥበትን መንፈሳዊ ኃይል እምቢ ስንል የምናየው ልክ እንደ ሎጥ ነው። አብርሃም በጸሎትና በአምልኮት በስግደት በጾም ሕይወቱን ሲባርክ፣ ሎጥ ደግሞ በሀብት በገንዘብ መሞላቀቅ የሚፈልግ የሀብታም ስሜት የነበረው ሰው ነው። ግን እግዚአብሔር እንደሚያየው ስላላየ የእግዚአብሔር በግልጽ መክፈል በእርሱ ውስጥ ስላልነበር በአብርሃም ራእይ ውስጥ እግዚአብሔር የሚያየውን ማየት ነው። በሎጥ ራእይ ውስጥ አይኑ የሚያየውን ማየት ነው። የተቸገርነው አይናችን የሚያየውን ብቻ በማየታችን ነው። እግዚአብሔር እንደሚያየው አለማየታችን ትልቁ ውድቀት ነው፣ ትልቁ ችግር ነው። በስውር የሚያየባት ብዙ ነገር ሊያይልህ ይችላልና ነው። ከዛ ሎጥም ያው ወደ ሰዶም ሀገር ሄደ። አገሪቱ ስትቃጠል አላወቀም። አገሪቱ እንደምትጠፋ አልተገነዘበም። አብርሃም ግን ይማልድ ነበረ ስለዛች ሀገር። ሎጥ ብቻ ሚስቱና ከልጆቹ ጋር እሷም መንገድ ላይ ቀርታለች። እንግዲህ ልክ ሰው አይኑ የሚያየውን ብቻ የሚያይ ከሆነ ይሄ ነው አደጋው። እግዚአብሔር እንደሚያየው ለማየት አምልኮት ያስፈልገናል። አምልኮት የሌለው ትውልድ መነሻውንም መድረሻውንም አያውቅም። ለምን? በስውር በሚያየው አባቱ ዘንድ የተከበረ ሕይወት፣ ኑሮ፣ ጊዜ፣ ዘመን ስለሌለው። በግልጽ የሚሰጥ አምላክ ደግሞ የሚከፍለው መንገድ አለው። ሎጥ ሀብቱም ገንዘቡም ኑሮውም በሰዶም ሀገር ሲቃጠል የአብርሃም ርስትና ሀብት ግን ከእርሱ ጋር ነበረ። እግዚአብሔር ስሙ የተመሰገነ ይሁን። ለምን? አብርሃም እግዚአብሔር ያየውን ስላየ
ወደሚቃጠል አገር አይደለም የሄደው፣ ወደ ከነአን ነው የሄደው። ሎጥ ወደሚነደው አገር ነው የሄደው። በራሱ አይን ነው። በራሳችን አይን ብዙ መዘዞችን አምጥተናል። የእግዚአብሔርን አይን አልጠየቅንም። የአምላክን አይን አልፈለግንም። እንደ ሀገርና እንደ ተባረከ ትውልድ አንጻር ሲታይ ብዙ በእግዚአብሔር አይን እያዩ ሀገርንም ሰላምንም ፍቅርንም ጸጋንም አቁመው ያለፉ ሰዎች ነበሩ። በራሳችን አይን ማየት ስንጀምር ጸጋንም ክብርንም ኃይልንም ሞገስንም ጥለን የተዝረከረክንና መነሻችንንም መድረሻችንንም ለማወቅም ሆነ ለማስተዋል ጊዜ አላገኘንም። በኑሮ ውስጥ ባለው ነገር ተደበቅን። በዛ ውስጥ ተደብቀን ለዕለት እንጀራ ዘመን ጨረስን። ለዕለት እንጀራ ብቻ፣ ለዛሬይቱ እንጀራ ብቻ ጊዜ ጨረስን። ይህችውም እንጀራ ከክፋት ጋር የምናያት እንጀራ ናት። ሌሎች በክፋት አይን ያዩዋታል፣ እኛም በክፋት አይን እናያታለን። ብቻ ትንቅንቅና ትግል ነው። እንጀራ ለትግል፣ ትግል ለእንጀራ ሆኗል። ስለዚህ በግልጽ የሚያይ በስውር የሚያይ አባታችን በግልጽ የሚሰጠንን ስጦታ ለመቀበል በስውር ማየቱን እንኳ ለማመን የተቸገርን ነን። ስለዚህ የተሰወረው ሰይጣን ሕይወታችንን፣ ዘመናችንን፣ ትውልዳችንን እያጠቃው እንዳለ እንኳ ለመገንዘብ አእምሯችን የተመቻቸ አይደለም። ብዙ ነገርን ረስቷል። በመጽሐፈ መክብብ ላይ በመጨረሻው ዘመን ሁሉም ነገር ይረሳል ይላል። ሁሉም ነገር ይረሳል። ይሄ ነው መርሳት ነው። እና በስውር የሚያይ አባታችን በግልጽ የመስጠትን መንፈሳዊ ኃይልን የምናዳብረው ታዲያ በጾም በጸሎት በአምልኮትና በስግደት ያለንን መንፈሳዊ ሕይወት መምራት ስንጀምር ነው። በዚህ አይነት ሁኔታ ከሆነ እግዚአብሔር እንደሚያየው እናያለን። እኛ እንደምናየውም እግዚአብሔር ያይልናል ማለት ነው። የምንፈልገው ነገር ላይ መልስ ይሰጠናል። በሕፃንነታችሁ ከተማ ላይ ያላችሁ ወላጆች ልጆቻችሁ በሕፃንነታቸው አጭር ቀሚስ እያስለበሳችሁ ግልጥልጥ ያለ ልብስ እያስለበሳችሁ በቡዳ ታስበሏቸዋላችሁ። ያ የቡዳ መንፈስ ከየት የመጣ ነው? ከሚያያቸው በሃይማኖቱ ሰነፍ ከሆነ የዝሙት መንፈስ ካለበት ወንድ ይመጣና ውስጥ ሆኖ ህፃናቶቹን ያስጠቃቸዋል። ያለ እድሜያቸው የ8 10 ዓመት የ12 ዓመት ልጆች ሆነው ግለ ወሲብ ይጀምራሉ። መነካካት ኅፍረተ ስጋቸውን ሲያድጉ ራሳቸው ግለ ወሲብ ይቀጥላሉ። ከዛ ቲኔጀር ወይም ፋይሬጅ የሚባለውን ይሄ እሳት እድሜ የሚባለው አፍላ የሚባለውን እድሜ በምን ያሳልፉታል? ዘራቸውን በከንቱ በማፍሰስ ስሜቱን በዛው ይረዱታል። ፈልገውም ሄደው የሚያስደፍሩ አሉ። ራሳቸውን ተደፍረውም በወንድሞቻቸውን በአክስት ባጎት በምናምን በሚባል ቤት ውስጥ ባሉ ሰዎች ተደፍረውም ደግሞ ሲያድጉ አመንዝራም ይሆናሉ። በዚህም ሆነ በዛ ግን የቤተሰብ ባዕድ አምልኮ ቤት ውስጥ ጨሌ ካለ ባዕድ አምልኮ የሚመለክ ከራማ ምናምን ካለ አንዱ አስጠቂ እሱ ነው። ሁለተኛው ደግሞ ከውጪ ልጆቻችሁን የሚመለከት የግለ ወሲብ ችግር ያለባት ሴት በቡዳ የምታያት ህፃን ልጅ ወይም የምታያት ሌላኛዋ ሴት እንደዛው ነው የምትሆነው። በጣም የሚገርማችሁ ነገር የሌለባቸውን አመል ይጀምራሉ። የአዲስ የቤት ሰራተኛ ስትቀጠር ያ ወንድ የማግኘት እድሏ በጣም ጠባብ ስለሆነ ግለ ወሲብ በጣም ትጠቀም ነበር ልጅቷ። እንደገባች በዛ ቤት ውስጥ እንደገባች የዛ ቤት የነበረች ወጣት ልጅም ልክ እንደዛ ግለ ወሲብ ፈጻሚ ነው የሆነችው። ተበላሉ እርስ በርስ። ከዛስ ተኝተው አብረው ተኝተው ተገኙ። በጣም የሚገርመው ነገር አብረው ተኝተው ተገኙ። ሰራተኛዋና የቤቱ ልጅ ማለት ነው። መንፈስ ይሳሳባል። በደንብ ነው የሚሳሳበው። እና ልጅቷ ምን ዓለም ውስጥ እንደገባችም አታውቀውም። እና ይሄ በየቤቱ የምናያቸው ነገሮች ነው። መንፈስ በጣም ከባድ ነው። ጨዋ የነበረችዋን የቤት ልጅ የምትባለዋ ልጅ የገዛ ወንድሟ እንዲደፍራት ያደርጋል። ልጁም ራሱ እኮ ከደፈራት በኋላ ራሱ እንዲያጠፋው ሁሉ ይችላል እኮ። ለምን ይላል? አይምሮ ራሱ አይሰራም። አባትም ይሁን ወንድምም ይሁን አጎትም ይሁን ቤት ውስጥ ያለ ዘመድ ወይም ጎረቤት ሊሆን ይችላል። ጉዳዩን ከፈጸመው በኋላ ለምን እንዳደረገው ራሱን ሲጠይቅ ራስህን አጥፋ አጥፋ ነው የሚለው። ወንድነት አለ፣ ስሜቱ አለ ብያችኋለሁ። እንደገና ደግሞ መንፈስ ሲጨመርበት ደግሞ እንስሳ ነው የሚያደርገው፣ አውሬ ነው የሚያደርገው። ለ3 ለ4 ደግሞ ሴትን ይደፍሯታል፣ ከዛ ሽንታቸውን ይሸኑባታል። አይደል እንደዚህ የምንሰማው ዜና። ገለዋት ይሄዳሉ ይባላል። ጭካኔውን ከየት አመጡት? ይሄ ነው ሰዋዊ ባህሪ ነው። ይሄ የሰው ባህሪ ነው ቤተሰቦች፣ አይደለም። ሰው በዚህ ልክ አውሬ ነው አይደለም። እንደዛ ካልንማ እግዚአብሔርን እየሰደብ ነው። ስትፈጥረንም አውሬ አድርገን የፈጠርከን እያለው ነው ወይ? ነፃ ፈቃዳችን ዲፔንድ ወይም ደግሞ በሆነ ነገር ይደገፋል፣ በሆነ ነገር እንደ ሁኔታው ይለያል። ኢንፍሉዌንሱ ግን ተጽዕኖው ግን ቤት ውስጥ ያለው ጉዳይ ነው ማለት ነው። ስለዚህ እህታችን ለምን አለች? ማን ነው የሚረዳን አለች።
የሚረዳችሁ ማን እንደው ታውቃላችሁ? የሚረዳችሁ እግዚአብሔር ነው። የሚረዳችሁ ግን ማንም የለም ከእግዚአብሔር ውጭ። እግዚአብሔር ሊረዳችሁ ይችላል። በምን እንደሚረዳችሁ ጌታ ሆይ ለምንድን ነው የተደፈርኩት ከማለታችሁ በፊት መንፈሳዊ ብትሆኑ የበለጠ የመዳን እድላችሁ በጣም ጥሩ ነው። ትከላከላላችሁ በእግዚአብሔር ስም። አረብ ሀገር ሆና ማንም ቤት ውስጥ በሌለበት እኮ ልትደፈር የነበረች ልጅ ኢንተርቪው አለመጠየቅ አቅርቤያለሁ። ራሷ ልጅቷን ማነው ስሟ ኑሐሚን የምትባል ልጅ አቅርቤያለሁ። ሊደፍረኝ ሲል አለች። አረቡ መጥቶ ሊደፍረኝ ሲል በስመ አብ ወወልድ ወመንፈስ ቅዱስ ቅዱስ ገብርኤል ድረስ 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 ብላ ስትጮህ ከላዋ ላይ ፍንጥር ብሎ የተነሳው ልትደፈር የነበረች ልጅ እና እግዚአብሔር ያድናል እምነት ካላችሁ። ቀርባለች። የዛሬ ስንት ዓመት? 3 ዓመት 4 ዓመት አይደለም እንዴ? እና እግዚአብሔር ያድናል ከመደፈር። ጥላ ወጊ ማለት 3 ስራ አለው። አንደኛው ስራው ከቻለ በዕለት ይፈጽማል፣ ካልቻለ ጊዜ ይጠብቃል። ደግሞ የመጨረሻ ካልቻለ እድሜውን ተከትሎ ረጅም ዘመን ይቀመጣል። ሲቀመጥ ስራ እየሰራ ነው የሚቀመጠው፣ እንዲሁ አይደለም የሚቀመጠው። እድልን፣ ጊዜን፣ ዘመንን እያጨለመ ነው በውስጥ የሚቀመጠው እና እንቅፋት ሲመታ በዛው ከወደቀ በዛው የሚቀራል። ውሃ ትን ብሎት ወይም ስጋ አንቆት በዛው ይዞት የሚሄዳል። ብቻ ሰበብ ፈልጎ ከህይወቱ ጋር ተቆራኝቶ ነፍሱን ይዞ ለመሄድ ነው የሚታገለው። ጥላ ወጊ የሚባለው እንዲህ ነው። ድንገት የሆነ ህመም ሳይሰማው ድንገት የሚጠፉ ሰዎች ማለት ነው። ያ አድፍጦ የመቀመጥ ባህሪው ግን እንዳትጸልይ እየተከላከለ፣ እንዳትሰግድ እየተከላከለ ለእግዚአብሔር የሚሰጠው ቸልታ እጅግ በጣም እየጨመረ የመጣበት ዘመን ላይ ደግሞ እንገኛለን። እኛ ቸል የምንላቸው ብዙ ነገሮች አሉ። ጸሎት ቸል ብለናል። በቤታችን የምስጋና ጊዜ የለንም። ማዕዳችን የተመሰገነበት አይደለም። የአባቶቻችንና የእናቶቻችን መንገድ በመንፈሳዊ ቅድስና ስር እንዲቆይ አልፈለጉም። ቸል ብለው አርጅተዋል። ቸል እያሉ ኖረዋል። በጊዜ በክርስቶስ ሥጋና ደም የመታተን መንፈሳዊ ጸጋን አልወደዱም። ቸልታ እሺ እንግዲህ በኗኗራችን ውስጥ ይሄ ሁሉ የተከሰተብን ችግሮች ናቸው። ትምህርት ቤታችን እግዚአብሔርን ቸል ብሏል። የተማርነው የሙያ የሥጋ ጥበብ ብቻ ነው። የመንፈሳዊ ስነ ምግባር ገጽታዎች እንዳይገቡ ጥንቃቄ ተደርጓል። በአጠቃላይ የእግዚአብሔር የሆነው ነገር ላይ በዚህ ዘመን ባለ ትውልድ ላይ ፈቃደኛ የሚሆን ነገር የለም። ቸል ተብሎ ተማርን። አምላክ ተትቶ ተማርን። የሥነ ምግባር መራሮች በወደቁበት ዘመን ላይ በተካተተ ሕይወት አወቅን፣ ተማርን። አወቅን ያልነው ነገር ከኛ እየራቀ በዓይነ ጥላ እየተደመሰሰ በመናፍስት እየተወረሰን ስቃይ ውስጥ ገባን። ታዲያ ያው ቸልታ ያመጣው በትውልድም ደረጃ እንደዚሁ ነገሮችን ለመለየት አቅም የሌለው የመንፈስ ቅዱስ ስጦታ የተቋረጠበት ለእናት አባት የሚሰጠው ክብር የጎደለው በአስተሳሰቡ ደግሞ የወደቀና ናላው የዞረ የት ተነስቶ የት እንደሚጀምር እንኳ የማሰብ አቅም ያጣ ትውልድ ውስጥ ገባን። ለምንድን ነው ይሄ? እግዚአብሔርን ቸል ብለናል። ቸል ሲባል ዘመኑም ደግሞ ቸል ይልሃል። የምትጦረው በጊዜ አትጦርም፣ የምትሸለመውም በጊዜ አትሸለምም፣ የሚያድገውም በጊዜ አያድግም፣ የሚኖረውም በጊዜ አይኖርም። ሁሉም ፈተና የበዛበት ስለሚሆን ቸልታ ያመጣቸው ውጤቶች ዛሬም በዓይኖቻችን የሚከሰቱ እውነታዎች ሆነዋል። ነሐሽ ይለዋል። እስቲ በሉ ነሐሽ። አው እባብ ማለት ነው። መድኃኒታችን ኢየሱስ ክርስቶስ ደግሞ በዕብራይስጡ መሺህ ይባላል። ማንም የሚባለው በጣም የሚገርም ነው። ሁለቱም ተገዳዳሪ ቁጥሮች አሉት በውስጡ። እግዚአብሔር ከአራት ከሚታወቁ ከሚታዩና ከማይታዩ የሰው ልጅ ሲፈጥር ከእሳት፣ ከውሃ፣ ከነፋስ፣ ከአፈር ስንት ባህሪያት ሆነ ማለት ነው?
4 ባህሪያት ከእሳቱ እሱ ይካፈላል። እንዴት ነው የሚካፈለው? ነሐሽ ካለው ነ 50 ነው፣ ሐ 8 ነው። ደምሩ 1300 ነው። ሲደመር 358። መሺህ የሚለውን ደግሞ መ 40 ነው፣ 1300 ነው። 340 ህ 8 ነው 348 ዮድ አለች መሺህ ዮድ የምትባላለች እሷ በቁጥር 10 ነች። ደምሩ 358 እኩል ሆነ ማለት ነው። ከጌታ ጋር ተገዳደረ አልተገዳደረም? በቁጥር እኩል ሆነ፣ በዕብራይስጡ ፊደል እኩል ሆነ። ስለዚህ ምን አደረገ? የጥንቱን አዳም ሞትን አትሞቱም ማለት በቃ አትሞቱም፣ ግድ የለሽም ሞትን አትሞቱም አለና ለብዙ ተናገረና ብሉ እንደ እግዚአብሔር ክፉና ደጉን እንዳታውቁ ነው የከለከላችሁ አለ። ከዛም በኋላ ይህንን የውሸት ነገር አዲስ መቀስቀሻ ጥበብ አደረገና እሷም ለማየት እንደሚያምር እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ በላች። ከዛ በኋላ አዳምም በላ። የመጀመሪያው ክፉ ዕውቀት ሲገለጽ ምን ሆነ ማለት ነው? መራቆት ሆነ። እኔ ቤተልሔም ማስረሻ እባላለሁ። በፒያሳ ነው የምኖረው መኖሪያ ቦታዬ። እኔ መምህር ግርማ ጋር የመጣሁት የዛሬ 5 ዓመት በፊት ሲሆን እናቴ ደም ይፈሳኝ ነበረ። ለ1 ዓመት ያክል ያልሄድኩበት ሆስፒታል የለም፣ ያልደረስኩበት ሆስፒታል የለም። ወደ 10 ምናምን ሺህ ብር ነው የጨረስኩት ለሕክምና ብቻ። እና እናቴ ነይ መምህር ግርማ ጋር ትለኛለች። በፊት መጣ ነበርና በሆነ ወቅት ላይ አቋርጬ ነበር። ነይ እንሂድ ስትለኝ በልቤ መምህር ግርማን ወዳቸዋለሁ፣ በአፌ ግን ያሰድበኝ ነበረ። መምህር ግርማ ጋር አልሄድም፣ እሳቸው ደብተራ ናቸው ላለሁ። በውስጤ ደግሞ እግዚአብሔር ወይ ይቅር በለኝ፣ ለምንድን ነው እንዲህ በአፌ የምለው ላለሁኝ። 2 ሰው ነበርኩኝ የነበርኩትኝ። ከዛ እናቴ ደብተራ ከሆኑ ወረቀት ጽፌ ልስጥሽ፣ ስር ቀንጥሼ ልስጥሽ ካሉሽ ትመለሻለሽ፣ ግን ለኔ ለእናቴ ስትይ ነይ ልውሰድሽ ግድ የለሽም ብላኝ እስጢፋኖስ ቤተክርስቲያን በሚያገለግሉበት ወቅት እዛ ነው የሄድኩትኝ። ከዛ መንፈስ ሲጠራ መንፈስ አልወጣብኝ ማለትም ወደ መድረክ አልሄድኩም። እኔ ምንም መንፈስ የለብኝም አየሽ ስላት፣ ከዛ ችግር የለውም ደግሞ የወር አበባ ሆኜ ቤተክርስቲያን አስገባይሽኝ ስላት 12 ዓመት የፈሰሳትን ሴት አስቢ፣ ይሄ ደዌ እንጂ የወር አበባ አይደለም መግባት ትቻለሽ ብላ ነው ጎትታ ያስገባችኝ። ከዛ መምህር ጸበል ያጠምቃሉ እየዞሩ ጸበሉን ረጩኝ። ከዛ ወደ ቤቴ ገብቼ የምጠቀምበትን ነገር ሳይ ክብር ምስጋና ለድንግል ማርያም ልጅ ለእሳቸው እድሜና ጸጋ ያርዝምልኝ። ደሜ ቆሞ ዛሬ ልጅ ወልጄ ስም ያለው በእልልታ እግዚአብሔርን አመስግኑልኝ። የታል ልጁ ታዲያ? ልጁን አላመጣሽው? ልጄ መጣለች ከባለቤቴ ጋር እዚህ ጋር ይዣት መጥቼ ነበር። አይ ና እንጂ የት ሄዳለህ ታዲያ? ና አንተ ነበርክ እንዲህ ያረከው? አዎ ዛሩ ነኝ። አዎ ስንት ጊዜ ደሟን አፈሰስክ? ብዙ ጊዜ ነው። እሷ የምታውቀው የዓመቱን ብቻ ነው። ከዚህ በፊትም እንደዚህ አድርገት በፒልስ ስንት ቦታ አስጎርጉሬ በፒልስ ብቻ አውቄ አቆምኩኝ። በመድኃኒት ነው የቆምኩት ለማለት እንዳልታወቅ ማለት ነው። እንዳልታወቅ በመድኃኒት አቆምኩኝ አውቄ። ጊዜን ጠብቄ ደግሞ 1 ዓመት በሙሉ በቃ። የታለች ልጅቱ? የትኛዋ ልጅ? አሁን የወለደቻት የሷ ልጅማ ቤቷ ናት ያለችው። እዚህ እኮ ይዛት መጣለች። የታለች? ቤቷ አሁን የተወለደችውማ ቤቷ ናት። መጀመሪያ ግን ጽንስ አጨናግፍ ያለው ማህፀን ላይ ተቀምጬ ጽንስ ዘግቼ እሷ ናት የሰጠቻት። እሷ
እሷን ሰጠቻት። እሷ ባለች ሰጠሽኝ አንቺ አይደለሽ አለቻት። እኔ እኮ ባሏ ነበርኩ። እሷን ትዳርም የሰጠቻት ልጅም የሰጠቻት። ታዲያም ለምን አፈሰስኩ? 1 ዓመት ነው ወንድ እንዳይነካት እኔ ነኝ ባሏ እኮ የነበርኩት። እኔ ፈራጅ ላረጋት ነበርኩ። ጠንቋይ በቃ መጥቼ በአካል እኮ ነው የምታያት። በአካል አንተው አዎ በአካል ከዛ በአካል እየታየዋት ከዛ እናቷ መናጤ ናት። ከዛ የመምህር ግርማ ሲዲ ላይ ወረቀት እኔ አይደለሁም ዛር ግን አይደለሁም የታየዋት። መጀመሪያ ላይ መተት ነው የተላከባት። መቀሌ ለስራ ከባሏ ጋር ሄዳ መተቱ ቀጥታ ባሏን እየተመሰልኩ ቤቷ እየገባሁ ሩዟን እደፋለሁ። ትሪዋን፣ ሳህኗን፣ ብረት ድስቷን ድብልቅልቅ አርጌ ስሰባብርባት ከዛም በኋላ የመጣችን ተስል እናቴ ከዘበኛ ጋር ቁጭ ብላ ነበር የምታመሸው። ቤቷን ፈርታ ምሳት ሰራ ምግባት ሰራ ቁጭ ከዛ እኔ ታያታለሁ። ሲጋራ ጭስ አሳያታለሁ። ምንድነው ያለች? ከዛ አንድ ቄስ ንፍሮና ገንፎ አርገሽ ወርውሪለት አትንካኝ በይዋላት። ከዛም በኋላ እንደዛ አረገችልኝ። ስታረግልኝ ጭራሽ በቃ እኔ የመጣሁት እኔ ዛር አይደለው ገንፎና እንትን የሚሰጠኝ እኔ ግደላት አሳብዳት ተብዬ ነው የተላኩት። ከዛ ምንድነው ይሁሉ አረኩኝ። ቄሱም እንደዚህ ያሉኝ። እኔ ግን ልድን አልቻልኩም። እናቴ ብላ ስትነግራት የመምህር ግርማ ሲዲ ላይ ወረቀት አቃጥላችሁ እንደዚህ አይነት ነገር ሲመጣ መልካም ሚካኤል ደግማችሁ እኔ ሚካኤል ስል እቃጠላለሁ። ሚካኤል ወይ እንዴት አድርገህ ነው የምትደፋባት የሰራችው? እገባለሁ ባሏን ተመስዬ በሯን የቆለፈችውን በር ከፍቼ እገባለሁ። እኛ እኮ መክፈቻ ምናምን ቁልፍ አያስፈልገንም ለመግባት አይደለ? ዝም ብለን መግባት እንችላለን እኮ። ዝም ብሎ መግባት ነው። ሰው እኮ ዝም ብሎ ነው በቃ እንዴት መንፈስ እንዴት ይታያል ይላሉ። እኛ ግን መታየት እንችላለን ሁሉ ግን ተመሳስለን ነው የምንታየው። እና ትደፋባታል። ሩዙን ደፍቼ ብረት ድስቱን ድፍትፍት አድርጌ ነው። መተት ነኝ እኔ በቃ። ድፋን የተባልከው? ድፋ አይደለም በቃ አስፈራርታ ጭንቅላቷን አዙረ ከመቀሌ አስወጣት ነበር የተባልኩት። ጭንቅላቷን አዙረ ነገር አባራት? ከመቀሌ አባራት ነው የተባልኩት። ለምን? በቃ ቀኑባታ። የውጭ ዜጋ ባላላት ተብሎ በቃ ብረምታፍስ ነው የሚመስሏት። ግን እኛ ባዶ ነው ያረግናት። ባዶ ቅልናት በቃ ምንም ነገር የላት። ባሏ ውጭ ዜጋ ነው? ባሏ የውጭ ዜጋ ነው። ግን እሱንም አልቻለውም። ጸሎተኛ ነው። በቃ እኛ ስንት ጊዜ ደፋባት ብረት ድስቱን? ብዙ ጊዜ ምሳ ትሰራለች። መጥቼ ባሏን መስዬ ድፍት አድርጌው ይሄዳለሁ። ስትገባ ብረት ድስቱን ደፍቻለሁ። ደፍቶብኝ ሄደ ስትል የሰው መሳቅ ያረጋታለሁ። እንዴት መንፈስ ገብቶ ይደፋል ትላለች እያሉ ህዝብ እንዳለ ነው የሚስቅባት። እብድ ናት ይሏታል። እብድ ናት ይላሉ። እብድ ናት ግን የምትደፋው እኔ በስነ ስርዓት እየታየዋት። መጨረሻ ላይ ግን በግልጽ ሄጄ ከመቀሌ ውጪ እኔ አላቅሽም ብዬ ነግሬያታለሁ። ከመቀሌ ውጪ እኔ አላቅሽም ተልኬ ነው ብዬ ነግሬያታለሁ። አካል ነው ያገኛት? አገኘኋት ወንበር ላይ ተቀምጣ ገባሁኝ። ቆመህ ነው የምትነግራት? ቆሜ ባሏን ነው የምመስለው። መስዬ ነው ይሄ የመጣሁት። ለምን ባሏን መስለ ግባ ነው የተባልኩት። ስላክ መስለ ግባ ባሏን እንድትፈራው። ሁል ጊዜ ባሏ ሲመጣ ያው እንዲህ የምትሉት ነገር አለ አይደለ? እንደዚህ የምታማትቡት ነገር አለ። ልክ እንደዛ ትላለች። ከዛ ጆነ እስቲ እግዚአብሔርን ስም ጥራ ትለዋለች። በቃ ባልና ሚስት ተፈራርተው ፈርታ ባሏን እየፈራች ነው የምትኖረው የነበረው። ባሏን እንድትፈራ ነው የተደረገው። በቃ እኔ ባሏን ስለምመስል እኔ ልሁን ባሏን አታውቅም። ሲተኛ ራሱ እሱ ነው የመጣብኝ ይሆን ባሌ ነው ትላለች። ከዛ በቃ እንደዚህ ነበር። እዚህ አስጨንቅ ነው የተባለው። በቃ አስጨነቅኳት። ግን ይሄንን ትምህርት እንደው ሰው ነው የነገረህ ወይስ ያንተም ዘዴ ያለበት? ምኑ እንዲህ አርግ ተብለህ ባሏን መስለህ እኮ የሚልከኝ እኔ እኮ ሰው ነው የላከኝ። አነጋገሩ እንጂ ባሏን መስለህ እንዲህ አጥቃት የሚለውን ዘዴ ደፍተራው ደጋሚው ነው እንደዛ በል ያለኝ የነገረህ። እንደዛ አያችሁ፣ እኛ ሰይጣንን ሁሉ እናስተምራለን። ጎበዞች ነን። ጥሩ የሰይጣን አስተማሪዎች ነን። የሚገርም ነው። ራሱ ለተንኮሉ ለዚህ አይነት ተንኮል ሰይጣን ተንኮለኛ ነው። ግን እንደው ከሱ በልጠን እኛ ለሰይጣኑ አስተማሪዎች ነን። ጥሩ ምሁራኖች ነን በሰይጣን ዓለም በኩል ማለት ነው። በዛ በኩል ላለው ድል በጣም አዋቂዎች ነን እና የሲኦልን መንፈስ አስተማሪዎች ነን። ለሲኦል በጣም ጎበዝ እውቀት አለን። ሲኦል ላለው መንፈስ ባለሙያዎች ነን። እሺ በቃ እሱን እየተመሰልኩኝ አስፈራራታለሁ። እኔ እና እሱን መለየት አቃተኝ። ከዛ በኋላ አንተ ደግሞ ጨመርክበትና ብረት ድስቱን ትደፋ ጀመርክ። የገባው ብረት ድስቱን ገብቼ አክታይን ተፍቼባት እወጣለሁ። አክታ ነው የምተፋባት። እንዳይጣፍጥ ነው እንዳይጣፍጥ
እንዲጣፍጥ ነው እንዳይጣፍጥ? እኛን ጣፋጭ ነገር እናውቃለን እንዴ? ስራችን እኮ ሌላ ነው። ጣፋጭማ እኛ አሁን ለምስክርነት ነበር የመጣችው። እንግዲህ ያስቡት። ግን ስራ ሲሰራ የነበረው አልወጣም። ያኔ ቆይ ጠበል ስትረጭ ወዲያው ነው ያቆምከው? አዎ እንዳትመጣ ከዛ በኋላ ደግሞ ያስቃት። ከዛም በኋላ በቃ ደሞ ቆመላት። እዛው ያስቀረዋት። በቃ እዛው ነው ያስቀረዋት። ከዛ ጸነሰች። በቃ እኔ ወጣ ገባ ነው ማረጋት። አንዴ ቤተ ክርስቲያን ሰው አረጋታለሁ፣ አንዴ ዓለማዊ አረጋታለሁ፣ አንዴ ጨፋሪ አረጋታለሁ። በቃ የፈለኩትን ነው ማረጋት። እንዴ በቃ እንቀሳቀሳታለሁ። እንዴ ነው ማሽከረክራት። ስንት ጊዜ ደሟን አፈሰስ? በቃ እኔ እድሜ ልኳ ማህፀኗ ላይ ተቀምጬ ነው የነበርኩት። የትኛው ነው? በቃ ማህፀኗ ላይ ነው። የትኛው ነው? ዛሩ። አዎ። ለምንድን ነው ማህፀን ላይ የምትቀመጠው? አንድ ባሏ ነኝ ባል በቃ የፈለጋት ወንድ የሆነ ሰዓት ላይ የፈለጋት ወንድ እሷን ፈልጎ በሌላ ነገር ሲመኛት ሆዱን ነፋ ነበር። ሆዱ ይነፋል ምንድነው ምናምን ብለው በቃ እንትን ከዛ እሷም ትናገራለች። እኔ እኮ የሆነ አጋንንት አለብኝ ላይና ሰዎች እኮ ሲፈልጉኝ ሆዳቸውን ይነፋልና ባካችሁ አትፈልጉኝ ትላቸዋለች። ወንዶቹ እንደዚህ ትላቸው ነው። ደህና ወዳቸውን የምትነፋው ወዳቸውን ወዲያው ይዛቻሉ። ጓደኛዬ እነሱ ላይ የለ አንዴ የሌለ አለ እንዴ? ቅድም እኮ ተናገርክ። የሌለበት ሰው እኮ የለም። ተመሳስለን ነው እንጂ ተመሳስለን ከሁሉም ጋር አለን። እና ሲመጡ ወዳቸውን ነው የምነፋው። በቃ እሱ ላይ ካለው ጋር እንነጋገራለን። እኔ በላይ ከሆንኩ ማለት ነው። አንተ በላይ ከሆን? አዎ። ምን ትለዋለህ? ፈራጅ ለመሆን እኮ እየተዘጋጀው ነበር። ስለዚህ አዛዥ ነህ? እኔ አዛዥ ነኝና በቃ ንፋው እለዋለሁ። ለዛኛው ማለት ነው ደብቆ ተመሳስሎ ለሚኖረው ንፋው ስለው ወደ ሆዱን ይነፋል። ከዛም በኋላ ምንድነው ምናምን ይልና በቃ እንዲሸሻ ታረጋለሁ። በቃ ራስ ምታት የሚሆኑም አሉ፣ የሚመቱ አሉ። ራሱን ይቀውሩታል። አንዳንዶቹ ጀርባውን ይደልቁታል። ኧረ ይሄ ነገር ብለው ወዲያው ነው የሚፈረጥጡት። አንዳንዶቹ ከተኙበት በርግገው እንዲነሱና እንዲሸሹ ያደርጋቸዋል። አንዳንዶቹ ደግሞ ከተጋቡ በኋላ የሱ የሆነውን ልጅ እንዲወለድ አድርጎ ያፈራርሳቸዋል። የሱ የሆነው ልጅ የጋንንቱ የሆነው ልጅ ይወለዳል። እሱ ከተወለደ በኋላ ያ በቃ ሌላ መምቻ ስለሆነ እንደዚህ አድርጎ ይበታተናቸዋል። አንዳንዱ አይኑን ይይዝና ያጨልምበታል፣ እያየ አያይም። አንዳንዱን ደግሞ ግራ ነው የሚያጋባው፣ ወዲያው እንደ አዙሪት ያዞረዋል። አንዳንዱን አገር አስለቆ ያባረረዋል። እሺ ባሏ ብቻ ቃተኝ ያገኘችው ለምንድን ነው ብላ ሄዳ እዛ እሱን ለምን አልነፋኸው? እንዴ አልቻልኩትም። ጸሎተኛ ነው አልቻልኩትም። የእሷ ስጦታ እኮ ነው። በቃ መርጣ የራሷን የሆነ ጉብ አረገችላት። በቃ የራሷን ልትነፋው አልቻልክም? እንዴት ብዬ ልንፋው? ሞክራ ጸሎተኛ ነው። በቃ ሞክሬ ነበረ። እንጀራውን እኮ ዘግቼበት ነበር። እንጀራውን ዘግቼ አንድ አለ እዛ ሄደው ነው ከከፈተለት። እዛው ሄደና ቅዱስ ምናምን አረጉለት። በቃ እዛ ተፈታለት። አሁን እንጀራው ተከፈተ። በቃ የሱ ማለት ነው እንጂ እንጀራው ላይ ነበር የገባሁት። በጤናውማ መግባት አልቻልኩም። እንዴት ብዬ ልግባ? ግን እንጀራው ላይ በቃ በጣም የተማረ ነው። ትምህርት ሲሄድ ሪጀክት ዝግት አረግበት። ሪጀክት ነው የምታረገው? በቃ ዘጋዋለሁ። ስራው የለም። በቃ ልጆቿ ላይ ተሸጋግረሃል? ከማህፀን ስለኖርክ ልጇ ላይ የለውም። ለምን? የስለት ልጅ ናት። የማ? እሷ ናት የሰጠቻት። እኔማ ዘግቼ ነበር። እሷ ሰጠቻት። ዛር ስንት ዓመት ነው? ስትወለድ ነው የገባው? ከተወለደች በኋላ ነው የገባው? ስትወለድ ከማህፀን ነው። በቃ እናትየዋ ጋር ነበርኩኝ። እናትየዋ? አዎ ነበርኩ። ስትወለድ ከጽንስ ጀምሮ አብሬ ነው የወጣሁት። አዎ። ስንት ናችሁ ጠቅልለ? እንዳለ 7 ሚሊዮን ሰራዊት። እንዴት ይገባቸዋል? አንተ እኮ ታውቃለህ፣ ካውቅክ ነው አይደል? እነሱ 7 ሚሊዮን ምንድን ነው ይላሉ? ሰራዊት ነው ሰራዊት። እልፍ እኮ ነን። ዝም ብሎ ነው የሚገባው። ንብ እንኳን እንደዚህ አይበዛም። ወይ ታዲያ በምን ልከለል? ቤተ ክርስቲያን ምናምን ይላሉ። ሰራዊት ከሌለን እኮ በቃ ችግር ነው። ሰራዊቱ ምን ያደርጋል? ይከልሉናል። እንዴት? በቃ ሽኒ ልጅ በህልሟ እንኳን አታይም እንዴ? ይሄ ሁሉ ስትኖሩባት ስትቀጠቅጠኝ አይ ነገርኳት። ምን ብለ? ዛር ነኝ ለምን ትቀጥቅጭኛለሽ? ሰይጣን አይደለሁም ብዬ አልኳት። ለምንድን ነው የምትቀጥቅጭኝ ብዬ አልኳት እና የቆሰለውን ገላይን አሳየኋት። እሺ ከዛም በኋላ በቃ ጌታ አባቱንስና
ሰይጣን ነው አውቆ ነው ዛር ነኝ ምናምን ይላል። ዛር ታዲያ ምንድነው ሰይጣን አይደል እንዴ ብላለች። ገና ቀጠቀጣለሁ እንደዚህ ያልከኝ መንፈስ እያለች ሁሉ ትጠራኝ ጀመራ። ትሰድበኝ ነበር አንተ? ትሰድበኝ ነበር? እኔ አዎ። ምን እያልክ? በቃ ደፍተራ በህልሟ ሁሉ ደፍተራ ነው አትሂጂ ብያታለሁ። ደፍተራ ነው መምህር ግርማ ደፍተራ ነው አትሂጂ ስላት የታባህንስና በሰው ላይ እንደዛ የምትለኛን ሰው በህልም መጣህ አለች። አሁን እኮ እኔ በጣም ባንተ በብዙ ነገር ነው የተቃጠልኩት። ቅይር አድርጌት ፌስቡክ አስከፈትኳት። ሚኒስከርት አስለብሼ ልክ ደግሞ ይመልሳታል። ምልስ ሲያረጋት ደግሞ ያንተን ፎቶ በፕሮፋይል ፒክቸሯ ላይ ስታረግ ርር ነው ያልኩት። ፕሮፋይሏ ፒክቸሯን ያንተ ባክግራውንዷ ያንተ ከዛና እዩ እንዳምና ሚኒስከርት አድርገህ እንዴት ተነሳ? ሚኒስከርት አድርጌ ወንድ ዝሙት መንፈስ ላስገባ በኢንተርኔት የዝሙት መንፈስ ላስገባ በቃ ደንበኛ ዘማዊ ሴት አድርጌ ፎቶ ለጠፍኩ። ከዛም በኋላ በዛም ትጠቀማለህ ማለት ነው? አዎ ደግሞ የዝሙት መንፈስ ላስገባ ነው። ዝሙት መንፈስ አጋዥ አዎ ላስገባ በማየት ይገባል እንዴ ታዲያ? በፌስቡክ ይገባል። እኛ በኢንተርኔትም በምንም መግባት እንችላለን። በቃ እዛ ስትከፍታ ስትጻጻፍ ልቧ ሲመሰጥ በዛ በመመሰጥ ውስጥ እንገባለን። በመመሰጥ ማለት ነው የምንገባው። እንዴት ማለት? አሁን ስትጻጻፍ የሆነ ወንድ እንዲፈልጋት ታደርጋለሁ። እሱ ጋር የዝሙት መንፈስ ነው ያለው። የዝሙት መንፈስ ሲኖር ሁለቱ ይጻጻፋሉ። ከዛ በሱ እንድትማረክ አደርጋለሁ። በሱ እየተመሰጠች ስትመጣ ገባለን ማለት ጥልቅ መግባት ነው። በቃ ገብተህ በቃ ዝሙት ዘማዊ ያረጋታለሁ። ዘማዊ ካረኳት ባሏን ትፈታለች። እሺ ባሏ ምን ይላታል? ካለ ዝሙት ምክንያት አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።